ሰላም እንደምን ቆያችሁ ተማሪዎች። በደቡብ ኢትዮጵያ የምትገኙ 8ኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ እንዲሁም ደግሞ 6ኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎች በሙሉ እንኳን ደስ አላችሁ። የ2018 የ8ኛ ክፍልና የ6ኛ ክፍል የሚኒስትሪ ኤግዛም ውጤታችሁ ተለቋል ማለት ነው። በዚህ ቪዲዮ ግን አሁን የማሳያችሁ ሁለት ወሳኝ ነገሮችን ላሳያችሁ። የመጀመሪያው እንዴት እጃችሁ ላይ ባለው ስልክ በቀላሉ ወጪ ምንም ነገር ሳታወጡ ውጤት እንዴት ማየት እንደምትችሉ፣ እንዲሁም ደግሞ ውጤትን ካያችሁ በኋላ እንዴት አድርጋችሁ ቅሬታ ካለባችሁ ቅሬታ ማቅረብ እንደምትችሉ በዚህ ቪዲዮ ከመጀመሪያው እስከ መጨረሻው ድረስ ያሳያቸዋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ ለብዙ ተማሪዎችና ወላጆች እንዲደርሳቸውና ተጠቃሚ እንዲሆኑበት ማለት ነው ላይክ አድርጉት። መሰራጨት ይጀምራል ቪዲዮ ማለት ነው። እንዲሁም እኔ እዚች ጋር ማስቀምጥላችሁን ይህንን ሊንክ ተጭናችሁ ገብታችሁ ምንም ሳትሳሳቱ በቀላሉ ስቴፕ ባይ ስቴፕ እኔ እንዴት ውጤት ማየት እንደምትችሉ እንዲሁም ደግሞ ቅድም እንደነገርኳችሁ ቅሬታ ማቅረብ እንዴት እንደምትችሉ ያሳያችሁ። መጀመሪያ እዚህ ጋር ያለውን ይህንን ዲስክሪፕሽን ቦክስ ከታች ከቪዲዮ ስር ላይ ማለት ነው በሚታይ ቦታ ላይ የምታገኙትን ሊንክ አንድ ጊዜ ተጭናችሁ ስትገቡ በቀላሉ ወደዚህኛው ፎርም ይዟችሁ ይመጣል ማለት ነው። እዚህ ከደረሳችሁ በኋላ 6ኛ ክፍልም 8ኛ ክፍልም ተመሳሳይ ስለሆነ ምንም አይነት ልዩነት የላቸውም። አሰራሩ አጠቃቀሙ አንድ አይነት ነው። ምንም ግራ እንዳይገባችሁ። ስልካችሁ የምትመለከቱ እንዲሁም በኮምፒውተር ለምትመለከቱ ተማሪዎች ወይም ደግሞ ወላጆች ካላችሁ ማለት ነው አጠቃቀሙን ደሳይም ነው። ከታች እዚህ ጋር ከርሰሩ ላይ ታያችኋል። ተስፋ አደርጋለሁ ቼክ ማይ ሪዛልት የሚላለን። ይሄንን ማየት ካልቻላችሁ ወይም ደግሞ ማይታያችሁ ከሆነ ከላይ ተወጡና እዚህ ጋር ቼክ ሪዛልት የሚላለ እሱን አንድ ጊዜ እንደዚህ ከነካ ነው በኋላ በቀጥታ እዚች ጋር ምንድነው የሚያመጣላችሁ ሁለት መረጃዎች እንድትሞሉለት ይጠይቃችኋል ማለት ነው። እነዚህም ሁለቱም መረጃዎች የሚሞሉት ከአድሚሽን ካርዳችሁ ላይ በማየት የሚሞሉ የመጀመሪያው ሬጅስትሬሽን ነምበራችሁን ታስገባላችሁ። ባለ 7 አሃዝ ቁጥር ነው ኦር 7 ዲጂት ነምበር ነው ማለት ነው። ሁለተኛው ደግሞ ፈርስት ኔም ኦፍ ዘ ስቱደንት የተማሪው የመጀመሪያ ስሙ በእንግሊዝኛ ከአድሚሽን ካርዳችሁ ላይ በማየት ይሞላል ማለት ነው። እነዚህ ሁለቱም መረጃዎች እኔ እንዳልኳችሁ እንደሞላችሁ ተስፋ አደርጋለሁ። እነዚህ ሁለቱም ከሞላችሁ በኋላ ከታች እዚች ጋር ትወርዱና ቼክ ማይ ሪዛልት የሚለውን በምትነኩበት ሰዓት በዚች በቀኝ በኩል አጠቃላይ የእናንተ ውጤት ምን እንደሚመስል መውደቃችሁና ማለፋችሁን በሙሉ የሚገልጽላችሁ የእናንተን ውጤት የሚገልጽ መረጃ ታገኛላችሁ ማለት ነው። ስለዚህ በዚህ መልክ ውጤት ማየት እንችላለን ማለት ነው። ሌላኛውና እጅግ ጠቃሚ የሆነው ነገር እዚህ ጋር ከላይ 3ኛ መስመር ላይ የምታገኙት ኮምፕላይንት የሚላል። ይሄ ማለት ቅሬታ የምታቀርቡበት ስፍራ ነው። ቅሬታ የሚያቀርበው ምን ተማሪ ነው? መጀመሪያ ውጤት ካያችሁ በኋላ ውጤታችሁ ላይ ቅሬታ ካለባችሁ እዚችኛ ላይ ትመጡና እንዲከነካችሁት በኋላ ልክ እንደ ቅድሙ እዚህ ጋር ቅሬታ ለማቅረብ ሁለት መረጃ ይጠይቃቸዋል ማለት ነው። የመጀመሪያው ሬጅስትሬሽን ነምበራችሁ ይጠይቃቸዋል። ሁለተኛው ደግሞ ፈርስት ኔም ኦፍ ዘ ስቱደንት ይጠይቃቸዋል ማለት ነው። እነዚህ ሁለቱንም መረጃ ካስገባችሁለት በኋላ ከዛች እዚች ጋር እንደሚታያችሁ ሰርች ስቱደንት የሚለውን አንድ ጊዜ መንካት ይጠበቅባችኋል ማለት ነው። ይህንን ከነካችሁት በኋላ አጠቃላይ የእናንተ ፎቶና እንዲሁም ደግሞ አጠቃላይ ቅሬታ የምታቀርቡባቸውን የትምህርት አይነቶች እንዳለ ያመጣላችኋል። እናንተ ቅሬታ ማቅረብ በምትፈልጉት የትምህርት አይነት ላይ ከፊት ለፊቱ ምልክት የሚደረግበት ስፍራ ስላለ ምልክት በማድረግ ከዛ መጨረሻ ከታች ትወርዱና ከጨረሳችሁ በኋላ ሰብሚት ወይም ደግሞ ላኩ የሚል ሊንክ ታገኛላችሁ። እሱን አንድ ጊዜ በምትነኩበት ሰዓት ተመልሶ ሌላ ሪፖርት እንዳደረጋችሁ የሚገልጽላችሁ ወረቀት ይሰጣችኋል ማለት ነው። ይህንን ካደረጋችሁ በኋላ ምናልባት የእናንተ ውጤት በእነሱ ምክንያት ተበላሽቶ ከሆነ በሚቀጥለው ጊዜ ሪቫይዝ ይደረግና ወይም ደግሞ በእነሱ ዘንድ በደንብ ታይቶላችሁ ውጤታችሁን ይለቀቃል ማለት ነው። ምንም ስህተት ከሌለበት ግን እንደዛው እንደነበረ ሆኖ ውጤታችሁ ሌላ ጊዜ ገብታችሁ ስታዩት እንደዛ ሆኖ ነው የምታገኙት ማለት ነው። በዚህ ቪዲዮ መልካም ነገር እንዳገኛችሁ ተስፋ አድርጋለሁ። በቀጣይ ደግሞ አዲስ ነገር ሲኖር ወደ እናንተ ማቀርብ ይሆናል ማለት ነው። ይህንን ዩቲዩብ ቻናል ሂሳብ ትምህርት የምንማማርበት ነው። በየትኛውም ክልል ላይ የምትገኙ ተማሪዎች ካላችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እንገናኝ። ሁላችሁም በያላችሁበት ስፍራ መልካምን ውጤት እመኝላችኋለሁ። ይመቻችሁ።